ከሁሉ በፊት ጊዜያችሁን ሰውታችሁ አብራችሁን ልደታችን ለማክበር ስለመጣችሁ ከልብ አመሰግናለሁ። በእናንተ ምክንያት በእናንተ ያልተቋረጠ እገዛ ይሄንን ዓላማችንን አብራችሁን እየሄዳችሁ ስላለ በድጋሚ አመሰግናለሁ። አንዳንዶቹን ከኔ ቀጥሎ ወይዘሮ መና የበለጠ ታብራራዋለች። ግን አንዳንዶቹን ያው በምገባ ላይ ነው ያተኮርነው። ከምገባው ጋር አብሮ የተያያዙ አብሮ የሚሄዱ ብዙ የማይታዩ ግን ብዙ ስራዎች አሉ። ከነኚህም ስራዎች መሃል ስንጀምር እንግዲህ በ124 ተማሪ በአንድ ትምህርት ቤት ነው የጀመርነው። ከዛ በኋላ ቀጥለን እስከ 300 ተማሪ ደርሰናል። እነኚህን 300 ተማሪዎች ቁርስና ምሳ ለማብላት አብረው ከዚህ ጋር የተያያዘ ቤተሰቦቻቸው እነሱንም በስራ ለማካተት ምግብ ዝግጅት ላይ ለማስገባት ሞክረናል። ከዛ በተያያዘ ለልጆቹ ቁሳቁሶች፣ ለሴት ተማሪዎች ንጽህና መጠበቂያ አንዳንድ ቁሳቁሶች አብሮ መሄድ ልጆቹ አንዳንድ ጥሩ ውጤት ያመጡትን ልጆች በመሸለም በማበረታታት ለተቀሩትም አርአያ እንዲሆን ጥሩ እንዲሰሩ ለማድረግ እየሞከርን ነው። አስተማሪዎቻቸውን ፕሮፌሽናልስ በመሰብሰብ ትሬኒንግ አልፎ አልፎ እየሰጠን ነው። ከዚህ ጋር የሚሄድ በአመት 2 ጊዜ እስካሁን የጤና ሕክምና ለልጆቹ እንዲሰጥ አድርገናል። በዚህ አጋጣሚ ለጤና ባለሙያዎቹ ከልብ ጊዜያቸውን ሰውተው ልጆቹን በሕክምና ረገድ ቼክ ለማድረግ ስለመጡልን ከልብ አመሰግናለሁ። የተከበራችሁ የእነሆ ፍቅር ቤተሰቦች፣ ለጋሽ እህትና ወንድሞቻችን፣ ከጎናችን የቆማችሁ ግብረሰናይ ድርጅቶች፣ ጥሪ የተደረገላችሁ እንግዶቻችን እንኳን ለእነሆ ፍቅር 5ኛ ዓመት በዓል በሰላም አደረሳችሁ፣ በሰላም አደረሰን። እነሆ ፍቅር የዛሬ 5 ዓመት የተቋቋመው በእኛ በጓደኛሞች መካከል በተፈጠረ ለወገን ለመድረስ ከመነጨ ከፍተኛ ስሜትና መነሳሳት ነው። የዚህ ማህበር መስራቾች አባላት ሁላችንም በየግላችን የተቸገረ ዘመድ፣ ወገን፣ ወዳጅ የምንረዳ ቢሆንም በተቀናጀ መልኩ ደግሞ ዘለቄታ ያለው እርዳታችንን ለማከናወን እንችል ዘንድ እነሆ ፍቅርን የዛሬ 5 ዓመት መስርተን ከጎኑ በጉልበት፣ በጊዜ፣ በገንዘብ በመለገስ ቀጣይነት እንዲኖረው ለማድረግ ከጎኑ ቆመናል። ስለዚህም እዚህ እናንተ እንግዶቻችን ፊት የእነሆ ፍቅር መስራች አባላትን ባካችሁ አንዴ ቆም ብላችሁልኝ ምስጋና አቀርባለሁ። መስራች አባላት ማሂ እንጂ እንግዲህ ለዚህ ድርጅት ቀጣይነት ዋና መሰረቶቹ እናንተ ስለሆናችሁ ከልብ አመሰግናለሁ። ከዚህ በተጨማሪ የእነሆ ፍቅር አባላት ልጆች ደግሞ ገና በለጋ ዕድሜያቸው የመስጠትን የመረዳዳትን መንፈስ በውስጣቸው አርጽጸው በራሳቸው ተነሳሽነት ተደራጅተው ጓደኞቻቸውን አሰባስበው በየበዓላቱ የማዕድ ማጋራት ተግባራትንና የእድሜ እኩያቻቸውን ለሆኑት ነገር ግን የኑሮ ደረጃቸው ዝቅተኛ ለሆኑ ተማሪዎች
ከትምህርት ቤቱ ጋር በመተባበር የተለያዩ ጨዋታዎችን፣ ስጦታዎችን በማዘጋጀት የዛሬ የኑሮ ደረጃቸው የተለየ ቢሆንም በራስ መተማመንና የእኩልነት ስሜት እንዲያድርባቸው በማድረግ የአብሮነት በረከቶችን ከራሳቸው ቆጥበው ለመስጠት እግዚአብሔር ስላነሳሳቸው ለዚህም እድል ስላበቃቸው እግዚአብሔር እናመሰግናለሁ። አብላጮቹ በውጭ ቢኖሩም አሁን የዚህ የእነሆ ፍቅር ጁኒየር ኤንድ ጄጄ በመባል እኛን ተክተው ወደፊት ይህንን ድርጅት ረጅም ጉዞ ያስጉዙታል ብለን የምናምናቸው ልጆቻችን እዚህ ያሉና እባካችሁ በእናንተ በእንግዶች ስም አመሰግናቸው ዘንድ ከፍ ቁሙልኝ። ጄጄ ጄጄ የነዚህ ልጆች አርአያነት በቀላሉ የምናየው አይደለም። ምክንያቱም መለገስ ከመቀበል ይልቅ መስጠት፣ ከኔ የበለጠ እኛ ማለት እዚህ ጋር ነው የሚጀምረው። እነዚህ ልጆች ከህፃንነታቸው ጀምሮ እዚህ ውስጥ በፍላጎታቸው በፈቃደኝነታቸው እዚህ ውስጥ ተካተው ብዙ ድጋፍ እያደረጉ ነው። እኛ ትላልቆች ሆነን ነው፣ እነሱ ግን በልጅነታቸው ጓደኞች ጠይቀው ቤተሰብ አስቸግረው አዋተው ብለው ትልቅ ድጋፍ ያደርጋሉ። ይሄ ደግሞ የዚህን የበጎ አድራጎት ድርጅት ቀጣይነት የሚሰጠው ነው ብዬ አምናለሁ። ስለዚህ ነው እናመስግናቸው ያልኩት። የእነሆ ፍቅር ዋነኛ ዓላማ የሆነው በዚሁ ከተማችን የሚኖሩ ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የመጡ ተማሪዎች ከትምህርት ቤቶች እና ከመንግስት መስሪያ ቤቶች ጋር በመተባበር ትምህርታቸው እንዳይቋረጥ የተለያዩ ድጋፎችን ማድረግ ነው። ይህም በምገባ፣ በቁሳቁስ፣ የጤና ሕክምና፣ የስነ ልቦናዊ ድጋፍ እንድናደርግ እንዲሁም ለመምህራን የተለያዩ ስልጠናዎችን ስናካሄድ ከርመናል። ከዚህ በተጨማሪም ምንም አይነት ገቢ ምንጭ የሌላቸው እናቶችን መቋቋሚያ እርዳታ ስንሰጥም ከርመናል በ5 ዓመት ውስጥ። በአጠቃላይ እነሆ ፍቅር በእርግጥ ለተቸገሩ ወገኖቻችን በቀጥታ ተደራሽ እንዲሆን ከጎናችን በመቆም ዓላማችንን ዓላማችሁ አድርጋችሁ ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ግብረሰናይ ድርጅቶች፣ ግለሰቦች፣ ግብረሰናይ ድርጅቶች ስራችን የተቀና እንዲሆን ላደረጋችሁት ከፍተኛ አስተዋጽኦ ላመሰግን እወዳለሁ። አይነት ካልቸር መጠናከር መቻል አለበት። ሁሉም ኢትዮጵያዊ የበጎን የዜግነት ግዴታ በበጎ ፈቃደኝነት አስተዋጽኦ ማድረግ ከቻለ በድምሩ በርካታ የሀገራችን ችግር መቅረፍና ማስተካከል ይችላል። ምንም ጥርጥር የለው። ትልቅ ሀገር ነው፣ ትልቅ ህዝብ ነው። በብዙ መንገድ ከሌላ ሀገር የተለየ ድጋፍ ሳንጠብቅ ስትራክቸርድ በሆነ በተደራጀ መንገድ መስራት ከቻልን የሀገራችንን ችግር በራሳችን መንገድ መፍታት እና መቀየር እንችላለን። እነሆ ፍቅር የዚህ ምሳሌ ይሆናል ብዬ አስባለሁ። እና በጎ ለማድረግ ተነሳስታችሁ ከዋና ስራችሁ በተጨማሪ ይሄ አንዱ የዜግነት ግዴታችን ነው ብላችሁ በየወሩ እንደሰማሁት ከሆነ ሳታቋርጡ የምታዋጡ የምትደግፉ በተለያየ ስራ የተሰማራችሁ ኢትዮጵያውያን ወገኖቻችን አላችሁ። ድርጅቱ እዚህ ድረስ 5 ዓመት ሙሉ እንዲደርስ የእናንተ በጎ ፈቃደኝነት የእናንተ ቅን ልቦና መኖርና ካላችሁ ለሌላው ማጋራት ዋና መሰረት ነው ብዬ እወስዳለሁ። ስለዚህ በዚህ አጋጣሚ ይሄ በጣም የሚበረታታ ነገር ስለሆነ በጎ ለማድረግ ተነሳስታችሁ በበጎ ፈቃደኝነት በቅን ልቦና ወገናችሁን ህዝባችሁን በእነሆ ፍቅር ድርጅት በኩል እየረዳችሁ ያላችሁ በጎ ፈቃደኞች እጅግ ከልብ የመነጨ እውቅና በዚህ አጋጣሚ ሰጣችሁ እፈልጋለሁ። ሀገራችሁን ያገለገላችሁ የዜግነት ኃላፊነት የተወጣችሁ ነውና እግዚአብሔር ይስጣችሁ። ከልብ እጅግ አድርጌ አመሰግናችኋለሁ። በዚህ አጋጣሚ ሁላችሁም ብታመሰግናችሁ ደስ ይለኛል። እነሆ ፍቅር በአብሮ አደግ ጓደኛ ማቾች የተመሰረተ ማህበር ነው። እነሆ ፍቅርን ሁላችንም በየቦታው ሰው እንረዳለን።
አብረን 30 ዓመት የኖርን ሰዎች ነን ሁላችን ከልጅነታችን እና ለምን በተላጠረ የምንረዳውን አንድ ላይ አድርገን አንድ ቁም ነገር ያለው ነገር አንሰራም ብለን እንደ ቀላል የጀመርነው ድርጅት ነው። ዓላማው አገሪቷ ላይ ትንሽዬ ካለችን ላይ ለመጣል ትንሽዬ ኮንትሪቢዩት እናድርግ ብለን ነው የጀመርነው። ካሰብነው ላይ እያደገ እናየዋለን። ዛሬ አዲስ ነገር እንጀምርና ያን ነገር ስናይ ያ ሌላ ነገር ይስባል። አሁን በ128 ልጆች ላይ ትናንሽ ትምህርት ቤት የጀመርነው ፕሮግራም ነበረ። እሱን አሳድገን አሁን ሃይ ስኩል ላይ 300 ልጆችን ቁርስና ምሳ እንጋብዛለን። ይሄን የጀመርነው ግን ልጆች ትምህርት ቤት በልተው ምግብ ቤታቸው ሲገቡ ምግብ አያገኙም። ስለዚህ ወላጆቻቸውን መርዳት ሌላ ግዴታችን ሆኖ መጥቷል። ሕክምና ያስፈልጋቸዋል። ይሄንን እንደኛው በጎ አድራጎት የሚሰሩ የዶክተሮች ማህበር አለ፣ ጊቭ ይባላል። ታውቁት እንደሆነ አላውቅም። ዶክተሮች ተሰብስበው እርዳታ ይሰጣሉ። እነሱ ጋር ኦርጋናይዝ አድርገን በአመት 2 ከነ ወላጆቻቸው ከነ ሰፈሩ ሙሉ እርዳታን ሕክምና እናደርጋለን። ይሄ 600-700 ሰው አንድ ጊዜ እናክማለን። እነ ጳውሎስ ሆስፒታል በመድኃኒትም በምንም ይረዱናል። ይሄ ሌላኛው ነው። የሚማሩበት ትምህርት ቤት አስተማሪዎች ለነሱም ስልጠና ይፈልጋል። ይሄን ኦርጋናይዝ አድርገን በአመት 2-3 እንደዚሁ ለአስተማሪዎች ስልጠና እንሰጣለን። ከውጭ እናመጣለን ያሉ ሰዎች። አሁን ያለነው ይሄን ይመስላል። አሁን እንዳልኩሽ ወላጆቻቸው ስለሚያስፈልጋቸው ወላጆቻቸውን ስራ እናስይዛለን። ቤት ውስጥ ድህነት እያለ እዚህ በልተው ቢገቡ ልክ አይመጣም። ስለዚህ ወላጆቻቸውን ስራ እንሰጣለን። የኛም የምንመግባቸው በወላጆቻቸው እንዲመገቡ አድርገን ወላጆቻቸው ገዚህ ላይ ትርፍ እንዲያገኙ አድርገን ነው የምንሰራው። ወላጆቻቸውን ካሉት ወረዳዎች ጋር አብረን ሆነን ከነሱ ጋር እንሰራለን። እነሱ ሰጥተን ስራ እንዲቋቋሙ እናደርጋለን። ይሄ ሌላኛው ስራችን ነው። ልጆቹ የሳኒታሪ ፓድ ችግር አላቸው ሴት ተማሪዎች። ይሄ ሳናስበው የምናያቸው ነው። ትምህርት ቤት 2 ቀን 3 ቀን ይቀራሉ ወር አበባቸው ሲመጣ። ስለዚህ ይሄ ፕሮብሌም ሆኖ ይመጣል። እዚህ ላይ እንረዳለን። ሙሉ ለተማሪዎቹ ይህን እናቀርባለን። እነዚህ አዲስ ይዘናቸው ስቴሽነሪ እናመጣለን። ከተቋቋምንበት አልፈው እነዚህ ትላልቅ ስራዎቻችን ሆነው ወጥተዋል። ለአሁኑ አዲስ አበባ ውስጥ ነው የምንሰራው። እንዳልኩሽ እኛም እንደ ቀልድ ነበር የጀመርነው፣ ግን ይሄ ነገር በየቦታው መስፋት እንዳለበት እናያለን። እቺ እርሾ ናት። እንግዲህ እግዚአብሔር እድሜና ጤና ከሰጠን እናሰፋዋለን ብለን እናስባለን። እሴቴ ሽጥላ የእነሆ ፍቅር መስራች አባል። እነሆ ፍቅር ዋና ዓላማ አድርጎ የተነሳው ምንድነው? በጎ አድራጎትን ማድረግ። ለምሳሌ አንድ ሰው ሆኖ ከሚያደርገው ሰብሰብ ብለሽ የምታደርጊው ህብረተሰቡ ላይ ሞር ተጽዕኖ ያመጣል እና የተነሳንበት ዓላማ ይሄ ነው። የምናደርገውም ይሄ ነው። አንድ ላይ ብንሆን ብዙ ነገር ማድረግ እንችላለን፣ ብዙ አቺቭ ማድረግ እንችላለን በሚለው አንድ ላይ የተጀመረ የበጎ አድራጎት ስንነሳ ዓላማው ምንድነው? ሁሉ ሰው በራሱ ያደርጋል፣ በራሱ በጎ ነገርን ያደርጋል። ግን ሰብሰብ ብለሽ ደግሞ ሰብሰብ ተብሎ ቢደረግ ሞር ተጽዕኖ ያመጣል፣ ሞር ኢምፓክት ያመጣል እና ዓላማው እሱ ነበር ሲጀመር። እሱ ተሰብስቦ ኢምፓክት ያለው ነገር ማድረግ። ብዙ መጀመሪያ የተነሳንበት ነገር ህፃናትን፣ ተማሪዎችን ለመርዳት አይደል፣ ትምህርት ቤት ላይ ትምህርት ላይ አስተዋጽኦ ለማድረግ ያን ኢምፓክት ለማድረግ ነበር አነሳሳችን እሱ ነበር። ሴቶችን እንረዳለን፣ ህፃናትን ካፓሲቲ ቢልዲንግ እንሰጣለን ለአስተማሪዎች። በተጨማሪ ደግሞ ያላደል የተጎዱ ሰዎችንም እርዳታ መስጠት እንዲህ ለበዓል የተለያዩ ብዙ ነገር ሄልዝ ላይ የተለያዩ ነገሮች ላይ እንሳተፋለን። ከምገባ ባሻገር ለምሳሌ ካፓሲቲ ቢልዲንግ እንዳልኩሽ ለአስተማሪዎች፣ ተማሪዎች ከእንደገና ሕክምና ላይ የበዓል ፕሮግራሞች ሲኖሩ አይደል ለህብረተሰቡ ማበርከት፣ ተማሪዎችን ደግሞ ማነቃቃት አይደለ። ለምሳሌ ሄዱ አይደል አንዳንድ ስፒቾችን በመስጠት እንዲበረታቱ ማድረግ ይሄንንም እናደርጋለን። ከዚህም ያለፉ ብዙ ስራዎች አሉ። በርግጥ ወይዘሮ ጽጌረዳ እባላለሁ። በእነሆ ፍቅር ውስጥ መስራች አባል ነኝ። እስካሁን ባለን 5 ዓመት 6 ዓመት ቆይታ ውስጥ ጉልህ ሚና ካላቸው የመስራች አባሎች ውስጥ አንዱ ነኝ። እነሆ ፍቅር እንግዲህ ላለፉት 5 ዓመታቶች ሕክምና በነፃ ሕክምና ለተማሪዎቻችን የምገባ ወደ 300 ተማሪዎች አሉ ምገባ የምንሰጣቸው ምግብናና ከዛ ደግሞ አብላጫ ውጤት ለአመጡ ተማሪዎቻችን
እንደ መነሳሻ እንዲሆናቸው ለሌሎቹ ደግሞ እንደ ማበረታቻ እንዲያዩት የጉብኝት ፕሮግራም እናዘጋጅላቸዋለን። አንዳንድ መስሪያ ቤቶችን ሄደው እንዲጎበኙና እንዲነሳሱበት ነገ እኔ እዛ ቦታ ላይ ብሆን ብለው እንዲነሳሱ እንዲያደርጋቸው ጥሩ የመንግስት መስሪያ ቤቶች ላይ ወስደን ጉብኝት እናደርጋለን ማለት ነው። ከአዲስ አበባ ውጭ እናስባለን፣ ግን አሁን ባለን አቋም እናንተን ያለን ምንድነው በአባላቶች ብቻ ነው በብዛት ወጪዎቻችን ከቨር የሚደረጉትና ያው አቅም ውስን ስለሚሆን ነው እንጂ ከሚቀጥሉት በኋላ የሚቀጥለው አሳሰቦች ምንድነው በክፍለ ሀገራቶች ላይ ያለንን ጨምረን አቅማችንን አጎላብተንና ከፍ አድርገን ወደ ክፍለ ሀገራቶች ብንሄድ የኛን ፍላጎት ነው፣ ወደፊት የምናደርገው እቅዳችን ነው ብለን እናስባለን። ትምህርት ቤት ሰሌክት ያደረግነው ከመንግስት በተሰጠ መረጃ ነው እንጂ እኛ በፐርሰናሊ ሰሌክት የምናደርገው ነገር አይደለም። መንግስት የድሃ ተማሪዎች ያሉት ብሎ ይሰጠናል። አቅማቸው ያነሰ ብሎ የሚሰጠን አሉ። እነሱን ተማሪዎች ነው ፐርሰንትን የምናደርገው ሰፖርት የምናደርገው ማለት ነው። በብዛት ምንድነው ፕሮግራሞች አሉን፣ አኑዋሊ የምናዘጋጃቸው ትምህርት ቤት ውስጥ የምናዘጋጃቸው ፕሮግራሞች አሉን እና እኛም ከኛ ደግሞ ከልጆቻችን ጋር ሆነን አብረን ከነሱ ጋር እኩል እንጫወታለን፣ እንተዋወቃለን። ሕክምና የምናደርግበትም ጊዜ ሶሻላይዝ እናደርጋለን። እናቶቻቸውን ቤተሰቦቻቸውን ይዘው ይመጣሉ እዛ ፕሮግራም ላይ። ሁላችንም እንደ ቤተሰብ ነው የምንተዋወቀው እንጂ ለየት ያለ የለውም ማለት ነው። ሁላችንም ከነሱም ከኛም ቤተሰቦች ጋር አንድ ላይ ነው የምንለው። ስለዚህ ብዙም የለውም። መና ሰላም እባላለሁኝ። የእነሆ ፍቅር ከመስራች አባሎቹ አንዷ ነኝ። አሁን ደግሞ የቦርድ ቸርመን ሆኜ በማገልገል ላይ ይገኛለሁ። እነዚህ ልጆች ሲጀምሩ ያው የእኛን ስራ በማየት በመከታተል ነው የጀመሩት። ግን እነሱ ከኛ እየላቁ ነው። የሚገርም አይነት አስተዋጽኦ ነው ያላቸው እዚህ ላይ። ለእኔ የእነዚህ ልጆች ስራ ሌሎችም ልጆች ቢያዩት የሚል ሁሉ ፍላጎት አለኝ። ምንድን ነው በመጀመሪያ ላይ እነሆ ፍቅር በሚያደርጋቸው እንቅስቃሴዎች ውስጥ በማጀብ አብረው በማስተናገድ በምናምን ያግዙ ነበረ። ከዛ ግን ራሳቸውን ችለው የራሳቸው ኮሚቴ አቋቁመው ተዋቅረው ጓደኞቻቸውን እያስተባበሩ ገንዘብ እያሰባሰቡ በየበዓላቱ ከመቶ ለማያንሱ ወገኖቻችን የማዕድ ማጋራት ስርዓቱን እነሱ ናቸው ሙሉ በሙሉ አሁን የወሰዱት። በመጀመሪያ ላይ እኛ ነበር ትልቁ ማህበር ነበረ ያንን ሲሰራ የነበረው። አሁን ግን እነዚህ ልጆቻችን ደርሰውልን በውስጣቸው ፍቅር፣ መረዳዳት በውስጣቸው ሰፍኖ አሁን ወገኖቻቸውን በመርዳት ላይ ይገኛሉ። ከዛም በተጨማሪ በአመት አንዴ የጨዋታ ቀን ያዘጋጃሉ በአጋር ትምህርት ቤቶቻችን ጋር በመሆን እዛ ጨዋታ ቀን ላይ ከተማሪዎቹ ጋር አብረው ተራግጠው ተሯሩጠው ሽልማት ተሰጣተው እንደዚህ ነው እንግዲህ የሚያበረኩት። ለኔ ይሄ አንደኛ ለነሱም ለልጆቻችንም ከወገኖቻቸው ጋር አለው የሌለው የሚባለው ቀርቶ ነገር ግን በአንድነት አንድ ሆነው ሲሆኑ ማየት ከፍተኛ ደስታ ነው። ሲቀጥል ደግሞ በዚች እድሜያቸው ለወገኔ ላካፍል የሚለው ውስጣቸው ገብቶ ከሰው ጠይቀው ተረድተው ማካፈል መቻላቸው ትልቅ ነው ብዬ አስባለሁ እና ትልቅ ስራ ነው የሚሰሩት። እድሜያቸው በነገራችን ላይ ከ5፣ 6፣ 7 ዓመት ጀምሮ ከዛ የእነሱ ወንድሞች ደግሞ አሁን ኮሌጅ ይሄዳሉ፣ ዩኒቨርሲቲዎች ውስጥ ይማራሉ። ውጭ እስከ 22 ዓመት ድረስ ናቸው። በዚህ እድሜ ዙሪያ ናቸው። አንዱ ሲወጣ ሌላው እየተተካ እነዛንም እያካተቱ ነው እየሰሩ ያሉት። እንግዲህ ዋናው የተነሳንበት የዛሬ 5 ዓመት ላይ ቅድምም ንግግሬ ላይ ትንሽ እየጠቅሸዋለሁ። ምንን ሁላችንም እናያለን፣ በአካባቢያችን ችግር እናያለን፣ ሰፈር ላይ ትምህርት ቤት ውስጥ እናያለን፣ እናዝናለን። በግላችን የምንሰጣቸው አሉ፣ የምንረዳቸው አሉ። ግን ከዛ በማሻገር እስኪ ተቀናጅተን ትልቅ ስራ እንስራ ብለን ባልንበት ጊዜ ያ ስራ ምን ይሁን ስንል እንግዲህ የነገውን ትውልድ እኛንም የሚጦሩን ልጆች ናቸው የሚል ነው። እንግዲህ በሱ መነሻ እስኪ ልጆች ላይ ብንሰራ የአቅማችንን ብንሰጥ በገንዘብ ብቻ ሳይሆን እርዳታችን ደግሞ እስኪ ጠጋ ብለን እኛ የደረስነው ተምረን ነውና እናንተም ነገ ትደርሳላችሁ ተስፋ በመስጠት
እስኪ ብናግዝ ብንረዳ የሚለውን እንግዲህ ዓላማ ይዘን ነው የተቋቋም ነው እና ሁላችንም እዚህ ውስጥ ያለነው ጓደኛ ማሞች ነን። በአንድ ዓላማ ተሳስረን በዚህ ድርጅት ውስጥ እንግዲህ ይህን ለውጥ እናምጣ፣ ይህንን እንርዳ በሚለው የተመሰረተ ነው።